የግብጽና እስራኤል ወታደራዊ ፍጥጫ ተጋግሏል። የግብጽ ከፍተኛ ጦር በእስራኤል ድንበር የሁለቱ ሀገራት ማሰሪያ ቀጭን ክር ታሪካዊ ስምምነታቸው ሊጣስ ነው። አሜሪካ የግብጽን ጦር እንድታባረር ተጠይቃለች። የግብጽና እስራኤል ነገር ለገላጋይ እንደቸገረ ዓመታት ተቆጠሩ። ሁለቱ ሀገራት ሰላምን ሲሉ ጸብናቸው ተስማምተናል ሲሉ ለጦርነት እያሟሟቁ ነው። በጠቅላላ ግብጽና እስራኤል ለቀለጠ ጦርነት ሰበብ የሚፈልጉ ጠበኛ ጎረቤታሞች ሆነዋል። ከቅርብ ጊዜ ወዲህ ደግሞ ግብጽ በማይታመን መልኩ አደገኛውን የጦር ኃይልን ወደ ሲናይ በረሃ አስገብታለች። እልፍ ወታደሮች አደገኛ የጦር መሳሪያዎችንም አከማችታለች። ሀገራቱ ከዓመታት በፊት በደረሱ ስምምነት መሰረት ደግሞ በጭራሽ ይህንን ያክል ኃይል ወደ ድንበር ማስጠጋት አይቻልም። ይህንን ያደረገ ደግሞ ስምምነቱን እንደጣሰ ይቆጠራል። ግብጽ ግን በግልጽ ስምምነቱን ጥሳ የአንድ ወገን ጦርነቱን ጀምረዋለች። ሰላም የተወደዳችሁ የሰሞንኛ ቤተሰቦች፣ የሰሞኑ የግብጽ ጦር ወደ እስራኤል በገፍ መጠጋት ነገሩ ተራ ወታደራዊ እንቅስቃሴ ሊመስል ይችል ይሆናል እንጂ ነገር ግን ነገሩ ለየት ያለ የሚያደርገው ጦሩ የሰፈረበት ቦታ ግብጽ ከእስራኤል የምትዋሰንበትና ለጋዛ ሰርጥ የቀረበ መሆኑ ነው። የአንዱ ድክመት ለአንዱ ማንሰራራት የሚባል ብሂል የተለመደ ነውና እስራኤል ከጥቅምት 2023 ወዲህ ከሐማስ ጋር በጋዛ ግጭት ውስጥ ከገባች ወዲህ አርፋ የማትተኛው ግብጽ በማይታመን መልኩ እስራኤልን በእጅጉ መታከክና ክንድ መለካካት ጀምራለች። ይሄ ደግሞ ሁለቱን ሀገራት ስምምነታቸውን በማፍረስ ወደ ለየለት ጦርነት ያስገባቸዋል። በዛሬው ጥንቅራችን ታዲያ የግብጽን አደገኛ ጦር እንቅስቃሴ፣ የጦርነቱን መጀመር፣ የማንቂያ ደወል፣ የእስራኤልን ምላሽና የቀደመውን የሀገራቱን ስምምነት አንድ በአንድ እንዳስሳለን። አብራችሁን ቆዩ። አስደናቂው የግብጽ ወታደራዊ እንቅስቃሴ በእስራኤል ድንበር በኩል ዝም ብሎ የአንድ ሀገር የውስጥ ለውስጥ የጦር ግንባታና ሰፈራ ብቻ አይደለም። ሁነቱ ብዙ ሺህ ወታደሮች የተሰማሩበት፣ እልፍ ብረት ለበስ ተሽከርካሪዎች የዘለቁበት፣ እጅግ አደገኛ መሳሪያዎች የተሰለፉበትና ያልተጠበቀ እንዲሁም ያልተገመተ ወታደራዊ እንቅስቃሴ የታየበት ነው። የሰፈረው አስደናቂ የወታደር ቁጥር ስንት ነው? ግብጽ ከሚያስፈልጋት የወታደር ቁጥር በላይ በእጥፍ ወታደሮቿን የጨመረች ሀገር ናት። በተለይም ከቅርብ ጊዜ ወዲህ በቀጠናው እያጣቸው ያለውን ተሰሚነትና አዛዥነት በአንድም በሌላ መልኩ እየተነጠቀች ስትመጣ ደግሞ የበለጠ የወታደር ቁጥሯን እያጎለበተች ትገኛለች። ታዲያ ግብጽና እስራኤል ከቀደመው ሽኩቻቸውና ጦርነታቸው በኋላ አንድ ዓለም አቀፍ ስምምነት ነበራቸው። እዛ ስምምነት ላይ ግብጽ በምዕራብ ሲናይ በረሃ 22000 ወታደሮችን ብቻ እንድታሰፍር ይፈቅድላታል። ነገር ግን ይሄ የቆየው ለጥቂት ዓመታት ብቻ ነው። ምክንያቱም ግብጽ ስምምነቱን አፍርሳ በ2018 በቀጠናው ወታደራዊ ቁጥሯን ወደ 88000 ከፍ አድርጋ ስምምነቱን ጥሰዋለች። ከዛም በመቀጠል እስከ ቅርብ ጊዜ ቀስ በቀስ ቁጥሩን ስታሳድግ ከርማ በ25 ብቻ በብዙ ሺህ ወታደሮች ጨምራለች። ነገሩ ባለቤትን ካልናቁ አጥረን አይነቀንቁ ነውና የእስራኤል በሰባት ግንባር ጦር ውስጥ መክረም ለግብጽ በቀጠናው መጠንከር ዋነኛው ምክንያት ሆኗል። የግብጽ ወታደሮች የሰፈሩበት ቦታ ምን ለየት ያደርገዋል? ጥቅሙስ ምንድን ነው? የወታደሮቹ ሰፈራ በሳተላይት ምስል የታየው በደቡብ ምስራቅ ሲናይ ጋዛን በሚያዋስነው በራፋህ ድንበር በኩል ሲሆን ቀጥ ብሎ እስከ እስራኤል ድንበር ድረስ ይዘልቅ። ወታደሮቹ በተጨማሪም በሼክ ዘውድ እና በአል ጆራ ወዛጋቢ ስፍራዎች ሁሉ ሰፍረዋል። ግብጽ ይህንን የማደርገው ለጸረ ሽብር ስራዬ ነው ትላለች። እስራኤል ደግሞ አይ ግብጽ የተዳከምኩ ሲመስላት ልትወረኝ ነው ትላለች። በእርግጥ የሲናይ በረሃ የአሸባሪው ISIS ቡድኖች በስፋት የሚንቀሳቀሱበት ብሎም የከፍተኛ የሽብር ጥቃት የሚፈጸምበትና እጅግ በጣም አስጊ ቀጠና ነው። በመጀመሪያም ግብጽ ሽብርተኞችን ልዋጋ ነው፣ ከስምምነታችን ትንሽ ፈቅ ልበልና በቀጠናው የወታደራዊ አቅሜን ልጨምር ስትል እስራኤል አልተቃወመቻትም። ነገር ግን አሁን የጦሩ ቁጥርና ጥንካሬ በ10 እጥፍ ሲጨምር እስራኤል ታሪካዊውን ስምምነት ታፈርሰዋለች ተብሎ ተሰግቷል። ዝግጁ የሆኑት አደገኛ የጦር መሳሪያዎችስ ምን ናቸው? ከወታደሮች እኩል ወደ ሲናይ የዘለቁት አደገኛ M1 ኤዋን አብራምስ አደገኛ የታንክ ቡድኖችና ታንኮች፣ M60 ታንኮችና ብዙ ብረት ለበስ ኤፒሲዎች ናቸው። ባለፈው ዓመት የካቲት ወር በአንዴ ብቻ 40 ታንኮችና ኤፒሲዎች ከካይሮ ወደ ሲናይ በረሃ ወርደዋል። በወቅቱ ደግሞ እስራኤል በራፋህ ከፍተኛ ኦፕሬሽን እያካሄደች ነበር። ታንኮቹ በጊዜው ለአንድ አሸባሪ ቡድን የተመዘዙ ግን አይመስሉም ነበር።
ይባስ ብሎ በ2025 የሳተላይት ምስሎች እንደሚያሳዩት በሲናይ ኢልአሪሽ ብቻ ከ100 በላይ ታንኮች ታይተዋል። በተጨማሪም በራፋና በእስራኤል ድንበር በኩል ብዙ ታንኮችና ብረት ለበሶች ታይተዋል። እነዚህ የላቁ አብራምስ ታንኮች የሚፈለጉት እጅግ ለላቀ ኦፕሬሽንና ተልዕኮ እንጂ ለጸረ ሽብር እንቅስቃሴ አልነበረም። ለዚህም ነው የእስራኤል የደወል ድምፅ ያስተጋባው። ታንኮቹና መሳሪያዎቹ የተሰለፉት ለጥቂት አሸባሪ ቡድን አባላት ሳይሆን የሚመስለው ለእስራኤል ነው። በሁለቱ ሀገራት ስምምነት ደግሞ እንደዚህ አይነት የጦር መሳሪያ ጋጋታ በፍጹም አይፈቀድም። ለቋሚ ጦርነትና ወደ ውጊያ የተገነቡት የግብፅ መሰረተ ልማቶች በሲናይ በረሃ። ግብፅ በሲናይ በረሃ አደገኛ የጦር ቤዝ ገንብታለች። የጦር ቤዙ ለመከላከልና ለማጥቃት ኦፕሬሽኖች የተሰራ ሲሆን ከ150 በላይ የሻለቃ ጦሮችን ይዟል። በተጨማሪም አስደናቂ የሆኑ 3 የጦር አውሮፕላን ማረፊያዎችን ሰርታለች። ይህም በፍጥነት በጦር ጀቶች ለማጥቃት ያስችላታል። ከዚህ ትይዩ ትልቅ መተላለፊያ ቦዮች፣ ድልድዮችና ጦሯን በሰዓታት ውስጥ ወደ ሲናይ የሚያደርሱ ዘመናዊ መንገዶችን ገንብታለች። አደገኛ የአየር መከላከያ ጸረ ሚሳኤሎችንም ዝግጁ አድርጋለች። ይሄ ደግሞ ሙሉ በሙሉ ሀገራቱን ወደ ጦርነት ሊያስገባ የሚችልና በስንት ጭንቅ የተፈረመውን የሁለቱን ሀገራት ስምምነት በእጅጉ የሚጥስ ነው። እስራኤልን ያሰጋው የስምምነቱ መጣስና የለየለት ጦርነት መጀመር። ግብፅ የተዳፈረችው ስምምነት መነሻው ምንድን ነበር? ስምምነቱ በእርግጥ ለእስከዚያ ዘመኑ ዓለም አዲስ፣ ለዚያ ምድር ታሪካዊ፣ ለህዝቡ የሰላም ተስፋ ፈንጣቂ ነበር። የቴል አቪቭ መሪዎች የማረኩትን ግዛት የማጣታቸው ሐዘን፣ ቁጭት፣ አውራ ጠላታቸውን ከሌሎች በመነጠላቸው ድል ድምቀት ከሰመ። የጦር ሜዳ ድላቸውን በድርድርም የመድገማቸው ኩራት በሰረ። የካይሮ ጎዢዎች ዘር ወገናቸውን ጠላት የማድረጋቸው ኪሳራ፣ ሀያል ጠላቶቻቸውን በመወዳጀታቸው ትርፉ ተንጣጣ። የተቀሙትን ግዛት የማስመለሳቸው ደስታም በሰረ። ዋሽንግተኖች የሞስኮ ጠላታቸውን የመብለጣቸው ኩራት፣ ቴህራን ያጡትን ካይሮ በማግኘታቸው እፎይታ ተካሰ። ግብፅና እስራኤል የሰላም ውል ተፈራረሙ። አብዛኛው አረብ የጤሰበት፣ ዓለም በቅይት ስሜት የቆዘበበት ስምምነት ከተፈጸመ እነሆ ዓመታት ተቆጠሩ። የእስራኤል ህዝብ ጽናት፣ የመሪዎቹን ብልሃት፣ የአደራጅ ደጋፊዎቻቸውን ቁርጠኝነት ይጠራጠር የነበረ ከነበረም የ1948ቱን ጦርነት ውጤት ማጤኑ በቂ ነው። እስራኤል በ1967ቱ ጦርነት የተቀዳጀችውን ድል ግን ለጽኑ ህዝቧ ኩራት፣ ለብልህ መሪዎቿ ክብር፣ ዩናይትድ ስቴትስን ለመሳሰሉ ፍጹም ወዳጆቿ ደስታ፣ ለአረብ ሀፍረት፣ ለሶቪየት ህብረትና ለተባባሪዎቿ ሐዘን፣ ለቀሪውም ዓለም ድንቅ ሀቅ ነበር። ድሉ የአረብ ህዝብ መሪዎቹን የቀየረ፣ አዳዲስ ተቋማትን እየፈጠረ፣ በፊት ከሶቪየት ኋላ ከሌሎች እያበረ ለሌላ ውጊያ ከመሰነቅ እልህ ዶለው እንጂ በአፍረት ተሸማቆ ለአሸናፊዎች እንዲገዛ ለማስገደዱ ነበር ጭንቁ። የምዕራብ ምስራቅ ባላንጦች አረብ አይሁድን የመዋጋታቸውን ያክል ሁለቱን ወገኖችን ይሸመግላለን ያላሉበት ዘመን የለም። የሁለቱ ወገኖች መሪዎችም አይሁድን ለድል ኩራት ቁጭት፣ አረብን ለሽንፈት አፍረት ግምቱ የመዘወራቸውን ያክል ድርድርን እምቢኝ ያሉበት ጊዜ ከነበረ እጅግ በጣም ጥቂት ነው። የድርድሩ አማራጭ ከተጨባጭ ውጤት የደረሰው ከሞላ ጎደል እስካሁን የጸናው ግን መጋቢት 26 1979 የተፈረመው ብቻ። ስምምነቱ በእርግጥ ለእስከዚያ ዘመኑ ዓለም አዲስ፣ ለዚያ ምድር ታሪካዊ፣ ለህዝቡም ሰላም ተስፋ ፈንጣቂ ነበር። ተፈራራሚዎቹ ደግሞ አፈራራሚው የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር ያኔ እንዳሉት ጀግኖች ነበሩ። ሁለቱ መሪዎች በህዝቦች ታሪክ ለረጅም ጊዜ የሚመሩት ወይም በስምምነቱ የሰፈረው ፕሬዝዳንት አንዋር አልሳዳትና ጠቅላይ ሚኒስትር ቤንያሚን ቤገን ሰዎችንና የጦር መሳሪያዎችን ወደ ውጊያ አውድ ካዘመቱ ታላላቅ ጀነራሎች በላቀ ድፍረት እንዲሁም ጀግንነት፣ ብልሃትና አነቃቂነት ይህንን ዘመቻ መርተዋል። ከትሩማን እስከ አይዘንሃወር፣ ከኬኔዲ እስከ ጆንሰን፣ ከኒክሰን እስከ ፎርድ በጅምር የተዉትን ካርተር ዳር አደረሱት ወይም ለማድረስ ተገደዱ። ቀድሞ ያለቀው ጦርነት ምን ይመስላል? 1973 ጥቅምት 6 አረብ በጾም እየጠወለገ ነው። ከበዛው በራስ የመተማመን ስሜት ጋር የአረብ ጦር በረመዳን ይተናኮለናል ብሎ ያልገመተው አይሁድ ዮም ኩፕር ለተሰኘው በዓል ፌስታ በየስፍራው ታድጓል። የግብፅ ጦር ሲናይ በረሃ የሰፈረውን፣ የሶሪያ ተባባሪው ጎላን ኮረብታ የመሸገውን የእስራኤል ጦር በቅጽበት ሲደቅሱት የነበረው ሁሉ እንዳልነበር ሆነ። 20 ቀን ያዋጋው ጦርነት የተጠናቀቀው በእርግጥ በእስራኤል የበላይነት ነበር። አረቦቹ መጀመሪያ ላይ የተቀዳጁት ድል ግን ለካይሮ፣ ቴል አቪቭ፣ ለዋሽንግተን፣ ሞስኮ ጠንካራ የማስጠንቀቂያ ደወሉን አለፈ። ለማስጠንቀቂያው ምላሽ ሄንሪ ኪሲንጀር የፕሬዝዳንት ሮናልድ ሬገንን፣ አንድሬ ኮርሚኮን፣ የሉቬድ ብሬዥቬዥን እና ዋና ጸሐፊ ኩርት ቫልድ ወይም የጸጥታውን ጥበቃ ምክር ቤት ትዕዛዝ ለማስፈጸም ደፋ ቀና ይሉ ገቡ። ግብፅና እስራኤልን ለማስታረቅ የጄኔቫውን ጉባኤ የተሰኘው ስብስብ ለ4 ዓመታት መከረ።
በውይይት ምክክሩ መሃል የሶቪየት ህብረት ጦር አፍጋኒስታንን ወረረ። የኢራን እስላማዊ አብዮተኞች የዩናይትድ ስቴትስን ታማኝ ወዳጅ ሻህ ባሌቭን አስወግደው ቴህራንን ተቆጣጠሩ። ሊባኖስ በእርስ በርስ ጦርነት የነደደች ነው። ግጥጥሞሹ ክስተቶች በሀገራቸው ወዳጅነት ጥቅም ላይ የሚደረሰውን ጥፋት ጠንቅቀው የተረዱት ጂሚ ካርተር በጄኔቭ ውይይት ሊተማመኑ አዲስ በያዙ ስልጣን እስከሚደላደሉ መቆየት አልፈለጉ። የካርተር መልእክተኞች ለካይሮና ለቴል አቪቭ መሪዎች በድብቅ ቃል እንደገቡ ሳዳት በጄኔቭ ድርድር ትዕግስታቸው ማለቁን አስታወቁ። ዝነኛ መልእክታቸውንም አሏት። ሰላም ለማምጣት የትም ሄዳለሁ ኢየሩሳሌምም ጭምር ብለው ነበር። አልቀሩም። የመጀመሪያው የአረብ መሪ ለእስራኤል ምክር ቤት ንግግር አደረጉ። ጠቅላይ ሚኒስትር ቤንያሚን ቤገንም የመጀመሪያውን የአረብ መሪ ለማስተናገድ የመጀመሪያው የአይሁድ መሪ ሆኑ። ጊዜው 1977። በሁለተኛ ዓመቱ ደግሞ ንጉስ ፋሩቅ ቀዳማዊ፣ ጀነራል መሐመድ ነጉብ፣ ኮሎኔል ገማል አብደል ናስር ያልቻሉት ወይም ያልፈቀዱትን ሳዳት ቻሉ። ፈቀዱ። የሰላም ውል ፈረሙ። ዋሽንግተን በወረሱትና በልዩ የታሪክ እውቀታቸው የታወቁት የግብፅ ህዝቦች የዚህን መልእክት ትርጉምና ዋጋ ገና ከጅምሩ ጀምሮ ተገንዝበውታልም ሲሉ ተናገሩ። የግብፅ ስጋትና ስምምነቱ ሳዳት አበሉ ማለት አይቻልም። የቃል ፊርማቸውን ገቢራዊነት ማየት ግን አልቻሉ። ተገደሉ። ጥቅምት 6 1980 ስምምነቱ ለግብፅ የሲናይ ግዛትን አስመልሶላታል። የዩናይትድ ስቴትስና የእስራኤልን ወዳጅነት አትርፎላታል። የሶስትዮሽ ከተሰኘ ንግድ ልውውጥም ጠቀም ያለ ገቢ ከአሜሪካ ወፈር ያለ ድጎማን አስገኝቶላታል። ለግብፅ ህዝብ ለጥቅል አካባቢው ሰላም የፈየደው ነገር ግን በእርግጥ አጠያቂ ነው። ስምምነቱ በተፈረመ ከዓመታት በኋላ ግብፃዊው አናጺ እስራኤልን አናምንም ይላል። እስራኤሎችን ማንም አያምንም። ዛሬ የሚናገሩትን በሚቀጥለው ቀን ይረሱታል። ይሄ ሰላም ከከፋ ሁኔታ ተከላክሎልናል። ያለው ግን በወረቀት ላይ ብቻ ነው። እስራኤል እንዳንሄድ ታግደናል። በተለይም የጋዛውን ጭፍጨፋ፣ በተገደሉት ህጻናት በጭራሽ ልንረሳው አንችልም። ከ100 ዓመት በኋላም ቢሆን ሰዎች የተለየ ነገር አይናገሩም። በዚህ ሁኔታ ሰላም አይቻልም። ሜናህን ቤገንም ስምምነቱ ለእሳቸው ክብር፣ ኩራት፣ ለሀገር ህዝባቸው የሰላም ዋስትና መሆኑን አስረግጠው ነበረ። የመጣሁት ከእስራኤል ነው፣ ከጽዮናውያን ምድር፣ ከኢየሩሳሌም እንደ አይሁድ ህዝብ ልጅ፣ እንደ ሆሎኮስት ትውልድ አባልቴት እዚህ በመቆሜ ኩራትና ክብር ይሰማኛል ብለው ነበር። አስደናቂው የስምምነት ውሳኔ ምን ይመስላል? በእርግጥም ከዴቪድ ቤንጎሪዮን እስከ ሞሼ ሻሌት፣ ከሌቪት አሽኮል እስከ ጎልዳሚር ያልፈለጉ ወይም ያቃታቸውን ቤገን በማድረግ መፈለጋቸው ቢከበሩ ቢኮሩ አያንሳቸው። ስምምነቱ ለእስራኤል ትልቅ ጠላት ቀንሶላታል። ዘላቂ ሰላም ጸጥታን ማስከበሩ፣ የአረብን ወዳጅነት ማትረፉ ግን አጠያቂ ነበረ። የህዝብ ለህዝብ ውይይት የለም። ከግብፅ ጋር ለዓመታት የዘለቀ ሰላም አለን። ሰላም ከሌለበት ሰላም ያለበት ዘመን ይበልጣል ማለት ነው። አሁንም ቢሆን ግን አዳዲስ የግብፅ ትውልድ እየመጣ ነው። ለነሱ እስራኤል ማለት ፍልስጤሞችን የሚገድሉ ወታደሮችን የምታዘምን ከድንበር ማዶ ያለች ጠላት ናት። ይሄ ግን እውነት አይደለም። ይህ ስዕል የሳንቲሙን የአንድ ወገን ገጽታ ብቻ የሚያሳይ ነው፣ ሁሉንም አይመለከትም። ይህ ሊስተካከል ይገባዋል ብለው ነበር የእስራኤል ፕሬዝዳንት። ካርተር በኋላ ሬጋን እስከ ቡሽ የተፈራረቁበት የአሜሪካ መሪዎች አረብ እስራኤልን ለማስታረቅ ሞክረዋል። ከብዙ ዓመታት በፊት ሳዳትን ያወገዙ ምናልባትም በመገደላቸው የተደሰቱ አረቦች ከእስራኤል ጋር ተደራድረዋል። ከቤገን በኋላም ከሻሚር እስከ አልሜርት የተፈራረቁት የእስራኤል መሪዎችም እንዲሁ። በተጨባጭ የሰላም ውል የፈረሙት ግን አንድ ነበሩ፣ ይትሳቅ ራቢን። ፊርማቸው ሳይደርቅ ልክ እንደ ሳዳት ግን በወገኖቻቸው ተገደሉ። ቀጣዩ ምን ይሆናል? አሁን የእስራኤል የሰባት ግንባር ጦርነት ጋብ ብሏል። የግብፅ ጦር ደግሞ ዝግጁ ሆኖ ከነ ሙሉ ቁመናው ቆሟል። በእርግጥ ግብፅ ለብዙ አስርት ዓመታት ያለምንም ግሉ ጦርነት ራሷን ስታደረጅ ከርማለችና ለእስራኤል የዋዛ አትሆንም። እስራኤልም የማትገመት ናትና ለግብፅ የምትተኛ አትሆንም። ሆነም ቀረም ግን አዲስ የጦርነት ሽታ በራፋ በኩል የውጊያ ነፋስ በሲናይ በረሃ እየነፈሰ ነው። በዚህ ዘመን ደግሞ ጦርነት አጉል ዘምኖ ጅምላ ጨራሽ ሆኗል። እንደ ቀድሞ ተነካክቶ መተው የለም። ምናልባት ጦርነቱ ከተጀመረ ካይሮ ወይም ቴልአቪቭ ወይም ደግሞ ሁለቱንም እንዳይሆኑ ሆነው ሊፈራርሱ ይችላሉ። ለመጨረሻው ጦርነት ሁለቱንም ሀገራት የያዛቸው በደህና ቀን የፈረሙት ወሳኙ ስምምነት ነውና እሱ በይፋ የተፋቀ ቀን ቀጠናው የሰላም አየር እንደናፈቀ ይቀራል። የተወደዳችሁ የሰሞንኛ ወዳጆቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ሰናይ ጊዜ